አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? በያላችሁበት የአላህ እዝነት ረህመት ከእናንተ ጋር ይሁን። አላህ ሱብሃነሁ ወተዓላ ጾማችንን፣ ስጁዳችንን፣ ኢባዳችንን፣ ስራችንን፣ ጾማችንን አላህ ተቀባይ ያለው ረመዳን እንግዲህ ሊያልቅብን ቀናቶች ነው የቀሩት። በሰላም እንጨርሰው፣ በሰላም ደግሞ ቀጣይ ዓመት የሚያደርሰን አላህ ያደርገን። ያው መልካም ስራ በመስራት እንጨርሰው። ለቤቱ አዲስ የሆናችሁ ቪዲዮን ምልክቱን በመጫን ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ላይክ ሼር ያደረጋችሁ አስተያየት ስጡኝ። ዛሬ በአዲስ ነገር መጥቻለሁ። ዛሬ የመጣሁትኝ 25ቱ በቁርአን የተጠቀሱት ነቢያቶች በሚል ርዕስ መጥቻለሁ። እንግዲህ ስንቶቹ ናቸው ስማቸው በቁርአን የተገለጹት የነቢያቶች ስም ዝርዝርን ይዤ መጥቻለሁ። ላይክ ሼር ያደረጋችሁ ቤተሰብ ሁኑ። አመሰግናለሁኝ። አላህ ሀገራችንን ሰላም ያደርግልን። የመጀመሪያው በቁርአን የተገለጸው ነብይ የመጀመሪያውና አንደኛው ነብዩ አደም ነበሩ። ነብዩ አደም አለይሂ ሰላም የመጀመሪያ ነብይ። ሁለተኛ ነብዩ ኢድሪስ። ብቻ ለነዚህን ደግሞ ሐፈዝ አለብን ማለት ነው። ሶስተኛ ነብዩ ኑህ አለይሂ ሰላም ነበሩ። አራተኛ ነብዩ ሁድ አለይሂ ሰላም። አምስተኛ ነብዩ ሷሊህ አለይሂ ሰላም። ስድስተኛ ነብዩ ኢብራሂም አለይሂ ሰላም። ሰባተኛ ነብዩ ሉጥ አለይሂ ሰላም። ስምንተኛ ነብዩ እስማኤል አለይሂ ሰላም። ዘጠነኛ ነብዩ ኢስሐቅ አለይሂ ሰላም። አስረኛ ነብዩ ያዕቆብ አለይሂ ሰላም። 11ኛ ነብዩ ዩሱፍ አለይሂ ሰላም። 12ኛ ነብዩ አዩብ አለይሂ ሰላም። 13ኛ ነብዩ ሹዓብ አለይሂ ሰላም። 14ኛ ነብዩ ሃሩን አለይሂ ሰላም። 15ኛ ነብዩ ሙሳ አለይሂ ሰላም። 16ኛ ነብዩ ኢልያስ አለይሂ ሰላም። 17ኛ ነብዩ ዙልኪፍ አለይሂ ሰላም። 18ኛ ነብዩ ዳውድ አለይሂ ሰላም። 19ኛ ነብዩ ሱለይማን አለይሂ ሰላም። 20ኛ ነብዩ ኤልያስ ነብዩ አልየሳ አለይሂ ሰላም። 21ኛ ነብዩ ዩኑስ አለይሂ ሰላም። 22ኛ ነብዩ ዘከሪያ አለይሂ ሰላም። 23ኛ ነብዩ ያህያ አለይሂ ሰላም። 24ኛ ነብዩ ኢሳ አለይሂ ሰላም እና የመጨረሻ የመደምደሚያ ነብያችን ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው። ሁሉም የጀነት ናቸው። ስማቸው ሲጠራ ሰለዋትና ውዱዶች። እነዚህ እንግዲህ 25ቱ በቁርአን የተጠቀሱ የነብያቶች ስም ነው። ከነዚህ መካከል ደግሞ 25ቱ ታላላቅ ከነዚህ ከ25ቱ ታላላቅ ነብዮች አምስቱ ኡሉና አዚም መከራና ስቃይ ታጋሽ በመባል ይታወቃሉ። ከነዚህ ከ25ቱ አምስቱ ሀያዎቹ ቀሪ ናቸው። አንደኛ ነብዩ ኑህ አለይሂ ሰላም። ሁለተኛ ነብዩ ኢብራሂም አለይሂ ሰላም። ሶስተኛ ነብዩ ኢሳ አለይሂ ሰላም። አራተኛ ነብዩ ሙሳ አለይሂ ሰላም እና የመጨረሻ ነብይ እነዚህ መከራና ስቃይ ታግሰው ለህዝቦቻችን በመባል ሲታገሉ የኖሩ የቆዩ ነብያቶች የመጨረሻው ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም። እነዚህ አምስቱ ነብያቶች እንግዲህ መከራና ስቃይ ያሳለፉ ናቸው። ለማን? ለህዝቦቻቸው ሲሉ ማለት ነው። በመጨረሻ ደግሞ በቁርአን ውስጥ የተጠቀሱት 10ሩን መላእክቶች እንዲሁም የስራ ድርሻቸው ምንድን ነው እናውቃለን? እስኪ ትንሽ እንበል። አንደኛ ጅብሪል ምን ነበር ስራው? መልእክት ማድረስ ነበር። ጅብሪል እንግዲህ ለሁሉም ነብያቶች መልእክት ያደርሳል ማለት ነው። ሁለተኛ ሚካኤል የዝናብ ተወካይ ነበር። ሶስተኛ ኢስራፊል የትንሣኤ ቀን ነፍስ ጥሩምባዊ ነበረ። አራተኛ መለከል መውት ነፍስ አውጭ ነበር። አምስተኛ ረቂብና ኢቲድ ጥሩ መጥፎ ስራችንን የሚመዘግቡ ነበሩ። ስድስተኛ ነኪርና ሙንከር ቀብር ውስጥ ጥያቄ የሚጠይቁ ነበሩ። ሰባተኛ ማሊክ የጀሃነም በር ዘበኛ። ስምንተኛ ሬድዋን የጀነት በር ዘበኛ። እነዚህ እንግዲህ ማን ነው ብለን ማለት ነው። እነዚህ ስምንቶቹ አምስቶቹ ያው መከራና ስቃይ ያበዙ
ነበሩ ማለት ነው። እነዚህ እንግዲህ ስማቸው በዚህ የተዘረዘረ ሁሉ ስራቸው እያንዳንዳቸው ተዘርዝሯል ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ደግሞ ምንም አይነት የሚያስከፋና አሳዛኝ ዜና ሲሰሙ እንግዲህ ሁላችንም ብንሆን ከነሱ መስማት አለብን። አልሐምዱሊላህ ይሉ ነበር፣ አላህን ያመሰግኑ ነበር ማለት ነው። ምስጋና ለአላህ ይሁን እና ሌሎቹ ደግሞ ረሱል ሰለላሁ ዐለይሂ ወሰለም ደግሞ ምስጋና ነበር የሚያበዙ። ጥሩም መጥፎም ሲመጣ ያ ምስጋና ለአላህ ይገባው ይሉ ነበረ። ሱብሃነላህ ወተዓላ እያሉ አላህን ያመሰግኑ ነበር ማለት ነው። ምስጋና ይገባው ይላሉ። አይ የሰው ልጅ ገና እንደተረገዘ በእናቱ ሆድ ብሎ ይታያል። መጥቶ ከመቀበር በኋላ ደግሞ ከሆ ሲገባ ምንድን ነው ይለቀሳል ማለት ነው። እኛ የመጨረሻችን ነገር እንግዲህ ምንድን ነው? ሁላችንም ብንሆን ማለት ነው። ውድ እህቶቼ፣ ውድ ቤተሰቦቼ እንግዲህ እነዚህ ነቢያቶች ብናሐፍዛቸው የቻልን ደግሞ ቢያንስ ሐፍዘን ስራችን ምንድነው ስራቸው የሚለውን እንኳን ቢቀር 25ቱ በቁርአን የተዘረዘሩ እነማን ናቸው ብለን ብናቅ እላለሁ ማለት ነው። አላህ ያለ ቦታው ያለ ነው ማለታችን ለምን ይሆን? ወንድም እህቶቼ፣ በአላህ ባሪያ ስር የሰደደ መፈለፍለሽ ሸሪዓ ከክሎት እኛ የሰው ልጆች አላህ እውነት ማወቅ ቀርቶ ስለ ራሳችን ማንነት እንኳን ጠንቅቀን አናውቅም። አንድ ሰው ደግሞ ስራቻችን ስንት ናቸው? መንፈስህ የት ነው ያለው? የራስ ፀጉርህ ምን ያክል ነው? ምግቦች በአንድ ቀዳዳ ገብተው በሁለት አይነት መንገድ እንዴት ሊወጡ ይቻሉ? የሚለውና ሌሎች መልስ ጥያቄዎች ቢጠይቁ የመመለስ ብቃት አይኖረውም። ታዲያ እንዴት ለአላህ ለመመራመር ችሎታና ብቃት ይኖረዋል? ፈጽሞ በአላህ መመራመር ሆነ መፈለግ የተከለከለ ነው። የት ነው? ምን አይነት ነው? ምንድን ነው እያሉ ወሰን ማለፍም ፈጽሞ የሆነ ክህደት ነው። የሰው ልጅ ሆይ የራስህን እውነት አጣርተህ ሳታውቅ እንዴት በፈጣሪ ለመመርመር ፈለግ? ስለዚህ አላህ በቁርአን እንዲህ ይላል፣ ወአነ ኢላ ረቢከ አልገናህ። በቁርአን አያ እንዲህ ይለናል ማለት ነው። ኢላ ረቢከ አልሙንተሃ። ይህ አንቀጽ ኡበይ ቢን ለአብ የተባለ ታላቅ ሰሃቢ ሲፈሩ እንዲህ ሲሉ አስቀምጠዋል። የአስተታኞች ሀሳብ አላህ ላይ ያበቃዋል። ማለትም አላህ በአእምሮቹ ልንሰራቸው አንችልም፣ አምሳያ የለውም። ታዲያ ነገሩ እንደዚህ ከሆነ ሙስሊም አላህ ያለ ቦታው ነው ማለታችን ለምን አስፈለገ? እንደሚያስታውቀው እኛ ያለነው ፊትና እንደ ነፍስ በስተ መጨረሻ ጊዜ ነውና የተለያዩ ሸሪዓ ድንበር የጣሱ አመለካከቶችና ሀሳቦች ሲስተጋቡ ይታያል። ከእነሱ መካከል አላህ ከአርሽ በላይ ነው፣ አርሽ ላይ ቁጭ ብለዋል፣ ይወርዳል፣ ይወጣል፣ ሰማይ ውስጥ ነው፣ በየቦታው ነው ወዘተረፈ የሚሉ ዘግናኝ የጥመት ንግግሮች የሚደጋሙ እኩል ሰዎች በምን እምነት ላይ ፈጣሪ አላህን ስለ ማንነታቸው ኢምራንና ምዕራፍ እንዲህ ሲል ነግረዋል። ትርጉም: እነዚያን በልቦች ጥመት ያለባቸው ፊትና በመፈለግ ከቁርአን አሻሚ የሆነው ይከታተሉ ይለናል። እንግዲህ በልባችን ጥመት ያጨቁ መስመር የሳቱ ሰዎች አላህ በቁርአን እንዲያስቀምጥልን አሻሚም ንግግሮች በእምነት ላይ በመተበን ያስጨንቁናል። ፍርሃትን ዑለማዎች አላህ ባለቦታው ያለ ነው የሚል ድንበር አስቀምጡ። ይህም ማለት አላህ በኢኽላስ ምዕራፍ እንደጠቀሰው እርሱ አላህ ብቸኛ አምላክ ብጤ አምሳያ የሌለው ከፍጡራን የማይከጅል እርሱም የማይመለስ የሚወለድ መኖሪያ የማይፈልግ በራሱ ተበቃቃይ የሆነ ጌታ ነው። እዚህ ነው ብላችሁ ቦታ አትስጡ። አላህ ነው እዚያ ነው የሚል ቦታ ከሰጣችሁ እንዴት ሆኖ ነው? ምን ያደርጋል? የሚል ተጓዳኝ ጥያቄዎች ያስተካክላል። አላህ ያለ ቦታ ያለ ነው ብለን እምነታችንን ከነሱ አራት ከአይሁዶች እና ከመሳሰሎች አስተሳሰብ እናስዳ።
በማለት የጋራ አቋም አስቀምጡልን ይላል። አላህ እንግዲህ ስለ ሰነፎች ጊዜ በዚህም የሚመራመር አልነበረም። ሁላችንም ብንሆን ምን ላይ ነን ብለን ማሰብ አለብን ማለት ነው። አላህ ይጠብቀን፣ አላህ ይጠብቃችሁ ማለት ነው። ምርጥ ምክሮች፣ ምርጥ ነገር ልምከር። የትም ብትሆን አላህን ሱብሃነሁ ወተዓላን ፍራ። ወደ ስኬት የሚያደርሱ ጎዳናዎች ለመከተል ቁርአንና ሐዲስን አጥብቀህ ያዝ። ምርጥ ነገሮች ይኑሩ። መልካም ስነ ምግባር፣ ከሰዎች ጋር የሚያብቃቃ ገንዘብ። አራተኛ ነገሮች ካሉ ብዙ ነገር አለ። አይማን፣ የሰዎች ፍቅር፣ እናት፣ ሀገር፣ መልካም የትዳር ጓደኛ። አምስተኛ ነገሮች ከእጅ ሳይወጡ ተጠቀምባቸው። ወጣትነትን፣ ጤናን፣ ትርፍ ጊዜን፣ ገንዘብን፣ ህይወትን፣ ሀቆችን እንዳሉብህ አትዘንጋ። የአላህ ሱብሃነሁ ወተዓላ ሰለላሁ ዐለይሂ ወሰለም የራስህ፣ የወዳጅህ፣ የትዳር አጋርህን፣ የሙስሊም ወንድምህን፣ የሌሎች ፍጥረታት እነዚህ ምርጥ ምክሮች ለወዳጅ ዘመድ በስጦታ መልክ ያበርክቱ። እውነት ነው ወላሂ ላዚም። በጣም አስፈሪ የጀሃነም ሸለቆ የሚባሉት እንግዲህ አልጋይ ሸለቆ የሚባልና አንዋይ ሸለቆ፣ አሰቃር ሸለቆ ዝርዝሩ እነሆ። አልጋይ ሸለቆ ማለት ምንድን ነው? ከነስሙ በኋላ ሶላትን ያጎደሉ ወየውልኝ ማናችን? እስኪ ስንቶቻችንን መጀመሪያ ወጡ እንስራ፣ መጀመሪያ ሽንት ቤት እንተን፣ መጀመሪያ እንከንስ፣ ቆይ እንሰርተን፣ ቆይ እንዲህ እንበልስ፣ ሰዓቱ የሚሄድብን ሶላታችንን ቶሎ እናነሳግል። ስንቶቻችንን ከነሱ በኋላ ሶላትን ያጎደሉ የተው ፍላጎታቸውም የተከለከሉ መጥፎ ምትኮች ትውልዶች ተተተኩ። አልጋይ ሸለቆ የገሃነም ሸለቆ በእርግጥ ያገኛሉ። መርየም ሱረቱል መርየም በ59 ይገልጻል። ይቺ የጀሃነም ሸለቆ የተለያዩ ሶላታቸውን አንድ ላይ ሰብስበው ለሚሰግዱ እጅግ በጣም የምታቃጥል ከመሆኗ የተነሳ ጀሃነም ራሷ የአላህ እርዳታ ተጠይቃለች። የሰው ልጆችም ይቋቋሟታል። አላህ አያችሁ። ግን እኛንን እንግዲህ ኢሻንን አንደኛ ያው አረብ ሀገር ላይ ቀን ይተኛል። በነገራችን ላይ በእንቅልፍ ያው ምንም አለ እንትን የሚል አላህ የሚቆጣ ነገር አይደለም። ግን ስራ እየሰራን ዙሁርና ስሩን ስንቶቻችንን አንድ ላይ የምንሰግደው? ለምን ስራ ግን እኮ ሶላታችን 5 ደቂቃ 4 ደቂቃ አይፈጅም ብንሰግድ ማለት ነው። እና የዚህ ጀሃነም ውስጥ እንግዲህ አያችሁ ሶላታችንን ባንድ አድርገን የምንሰግድ። ሁለተኛ ደግሞ አልዋይ ሸለቆ ወየውላቸው ለሰጋጆች፣ ለነዚያ እነሱ ከስግደታቸው ዘንጊዎች ለሆኑት አልማኡ ከ4 እስከ 5 ወየው ሱረቱል ማኡን ማለት ነው። ሱረቱል ማኡን ላይ ይለናል ወየውላችሁ ለሰጋጆች ማለት ነው። በሱረቱል ሁመዛ ይገልጽ ከ4 እስከ 5 ባለው አያ ማለት ነው። ፈወይሉል ሊል ፈወይሉል ሊልሙሰሊን አለዚነ ሁም ዐን ሶላቲሂም ሳሁን። ፈወይሉል ሊልሙሰሊን እንግዲህ ወይሉል ሊል ፈወይናል ወየውለት እያለን ነው እንግዲህ ወይሉል ሊልሙሰሊን አለዚነ ሁም ሳሁን እንግዲህ በሱረቱል ሁመዛ ይቺ የጀሃነም ሸለቆ እንግዲህ ለነዛ ወየውላቸው ለሰጋጆች እያለን ነው ማለት ነው። ሶላታቸውን እነዚህን ሆማን ሶላቲም ሳይሆን ምን ለሚያደርጉ ለልሙሰሊን እነዛ በሶላታቸው ላይ ለሚቀልዱ ሶላትን እንግዲህ እያስመሰን ሰው ሲኖር በደንብ አድርገን እየሰገድን ለብቻችን ደግሞ እንደ ድመት ሶላት ብድቅ ቀና እያልን እየሰገድን እንግዲህ ያወይላችሁ እያለን በዚህ ጀሃነም እሳት አልዋይል ሸለቆ በተባለች የጀሃነም እሳት እንገባለን ማለት ነው። ሶስተኛዋ ደግሞ አሰቃር ሸለቆ ትባላለች። አሰቃር ሸለቆ ደግሞ ማሰከከሁም ፊ ሰቀር ቃለው ለም ተኩን ሚን አልሙሰሊን ቃለ ወማ አድራከ ማ ሰቀር ላ ተብቃ ወላ ተዘር ይላቸዋል።
በዚችን እንግዲህ በስተቀር ውስጥ ምንም አገባችሁ እነሱም ይላሉ ከሰጋጆች አልነበርንም። ሰጋር ምን እንደሆነች ምን አሳወቀ? ያገኘችው ሁሉ አታስቀርም አትተውም። ሱረቱል ሙደሲር ከ27 እስከ 43 ባለው አያ እቺ የጀሀነም ሸለቆ የተዘጋጀች ሶላትን ለማይሰግዱ ሲሆን ሶላትን የማይሰግዱት ገና ሲገቡ ከሙቀቱ የተነሳ አጥንታቸው የምታቃጥል የሆነች ሶላት ናት ማለት ነው። እንግዲህ በዚህ በሳት አላህ የጠብቀን ውዶችዬ ማለት ነው። አይታችሁታል። እስኪ ስንቶቻችንን ሶላት የምንሰግድ? የሁላችንም ሶላት በእርግጥ የተሟላ አይደለም፣ ገዶሎ ነው። ግን ያንን ውስጥ እስኪ እየሰገድን ነው ማንወስ በትክክል የምንሰግድ ማለት ነው። እና በዚች እንግዲህ ያቺ ሸለቆ እሳት እንግዲህ ገና በር ላይ ሆነው አይታችኋል። የዱንያ እሳት ለተሩም ወይም ደግሞ ዘይት ስንጠብስ እንዴት እንደሚያቃጥል ያ ደግሞ ከዛ የበለጠ 7 እጥፍ ነው። አላህ የጠብቀን ውዶች። ባለን መልኩ በህይወት እያለን በተቻለ መጠን ሶላታችንን እንስገድ። መጀመሪያ የቀብር ጥያቄያችን ያው ሶላት እንደሆነች የታወቀ ነው ማለት ነው። ይህንን ደግሞ መርሳት የለብንም። ሱብሃነ ወተዓላ ሱብሃነ ወተዓላ ሸፋ እንዲያገኙ ምን ይለናል? ሶላት የማይሰግዱ ሰዎች የሚንቀሳቀሱ ስለ ፍርድ የሚቀርቡት ከነ ፍርዖን ከነ ሀማ ጋር ሲሆን የነቢያችን ሰለላሁ ዐለይሂ ወሰለም ሸፋ እንዲያገኙ አላህ ሱብሃነሁ ወተዓላ ያደረገላቸው። አላህ ሱብሃነሁ ወተዓላ ይጠብቀን። አላህ ይጠብቀን ሁላችንም ከዚህ ከሳት ባለን መልኩ ሶላታችንን በጊዜያቸው እንስገድ። የማንሰግድም ደግሞ እንስገድ ማለት ነው። ምክንያቱም ሁላችንም ሀጅ ነን። ግን ማነው ነገር እኛ ጋር ሁሉም ዱንያ ትተናት ነው የምንሄደው። እንሰራለን፣ ቤት እንገዛለን፣ እናሳምራለን፣ ዱንያ እንሰበስባለን፣ ልጅ እንወልዳለን። ለልጆቻችን ግን የምትከተለን ያቺ ጥሩ ስራችን ናት ማለት ነው። አላህ ከጥሩ ስራችን መርጦ አላህ ሱብሃነሁ ወተዓላ ይማረን ማለት ነው ውዶችዬ። እንጂ እኛ ኃጢአተኞች ነን። ሶላታችን በትክክል የማንሰግድ ጎዶሎ ያላት ያው እንግዲህ ሶላት ስንሰግድ ሁላችንም ብንሆን ለአላህ ብለን ነው እንጂ ለሰዎች በሰው ሲመጣ በደንብ እንሰግድ ስንቶቻችን ነን? ሶላት ላይ ሆነ ደግሞ እንቅስቃሴ የምናደርግ አራ ስንቱ። ይሄ ሁሉ እንግዲህ የኛ ጉዳት ነው። አላህ ይቅር ይበለን ማለት ነው። አላህ ሱብሃነሁ ወተዓላ ሁሉንም ማሪ ጌታ ነው። ግን ሁሌም ማሪ ነው ብለን ደግሞ እኛ ሰበቡን ማድረስ አለብን። አላህ ይጠብቀን። እሱ ወንጀላችንን ሁሉ ይማረን። በአሁኑ ሰዓት ወንጀል የበዛበት ጊዜ ነው። ዝሙት የበዛበት ጊዜ ነው። አላህ የሚቆጣው ዝሙት ስለሚበዛ፣ ሁሉም ነገር ኃጢአት ስለሚበዛ፣ ህዝቦች እያለቁ ህፃናቶች እየተገደሉ እንግዲህ ይህም ሁሉ ኃጢአት አላህ እያየ እሱም ደግሞ ለምን አይቆጣም ማለት ነው። አላህ ይማረን። አላህ ሱብሃነሁ ወተዓላ ሰላም ሀገራችንን ሁሉ አላህ ያደርግልን። ኑሮ መግቢያችን ናት። ረመዳንን እንግዲህ ትንሽ ቀን ናት። በአንዲት ቀን ራሱ ብትሆን ቁርአን መቅራቱን ማንችል እናዳመጥ እላለሁኝ። እንግዲህ ቪዲዮ ደስ ካላችሁ ላይክ በማድረግ ጀምሩት። አዲስ የሆናችሁ ደግሞ የደወል ምልክት በመጫን ቤተሰቡ ማጠናክሩኝ እላለሁኝ። በኮመንት ደግሞ አስተያየት ስጡኝ። በዚሁ እሰናበታችኋለሁኝ። እንግዲህ ደስ ካላላችሁ ዲስላይክ ማድረግ ትችላላችሁ። አላህ ይጠብቃችሁ። በያላችሁበት የአላህ ህዝነት ራህመት ከእናንተ ጋር ይሁን ውዶችዬ። አላህ ሁሉንም ነገር ሲያስተካክለው ነው የሚሆነው ማለት ነው። በዚህም ላይ ደግሞ እኛ ሰበቡን ማድረስ አለብን። እኛ ስንታመም ያረቢ እንላለን። ግን የሆነ ነገር እኛ ጤና ሆነን ሶላት ሰግደን የአላህን ሀቅ አሟልተናል። ቢያንስ ሶላት እኮ እንስገድ። ሌላው ቢቀር እስኪ ስንቶቻችንን በደንብ የምንሰግድ ያንን ሶላት በጊዜዋ ጠብቀን የምንሰግድ ኧረ ስንቱ። ግንስ አላህ ወይ ስንታመም የሆነ ነገር ሲደርስብን ያረቢ እንላለን። ለምን እሱ እኮ ማሪ ነው፣ ሁላችንም ጌታ ነው። ግን ስራችንን ደግሞ በገጠመን ነገር አልሐምዱሊላህ ብለን ማመስገን አለብን። የሚነሳንም የሚሰጠንም እሱ ነው። የምንመለሰውም ወደዛው ወደ አፈር ነው። የተፈጠርነውም ወደ አፈር እስከሆነ ድረስ ሞትም ሲመጣ ችግርም ሲመጣ ያው በእርግጥ የሰው ልጅ ይህንን ሁሉ አይችልም። ግን ቢሆንም አላህ ማሪ ነው።
አስተንታኝ ነው። ሁሉንም ነገር የሚችል ነው፣ የሚያደርግ ነው እና ለሁሉም ምስጋና ይገባው እያልን አላህን ማመስገን ይኖርብናል። በዚሁ ሰናበታችኋለሁ። እወዳችኋለሁ። አላህ ይጠብቀን፣ ይጠብቃችሁ። ባይ ባይ ውዶች።